ዛሬ በጣም ደስ ብሎኛል። የሀንዬ እውነታ ስለወጣላት እርግብ ለሀና የቆፈረችው ጉድጓድ ውስጥ ራሷ ልትከተትበት ነው። ወይዘሮ ሜላት ረጋ ብለው ያለውን ነገር እርግጡም ቢያውቁና ቢሰሙ በጣም እርግብን በጣም የሚጠሏትና በጣም ከአዲስ አበባ ውጭ ነው የምወረውራት፣ አዲስ አበባ እንኳን አትቀመጥም ብለው ሀናን እንዳሏት እርግብን የእርግብን ስራ ቢያውቁና ቢሰሙ ወይዘሮ ሜላት ሲኦል ነበረ የሚከቷት፣ የሚወረውራት ወደ ሲኦል ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነትን፣ መተሳሰብን ሀገራችንን ሰላም አላህ ያደርግልን። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ሀሳብ አስተያየት በኮሜንት እንዲሁም ነባር ቤተሰቦቼ ለምትሰጡኝ አስተያየት ለምታበረታቱ ላይክ ሸር ለምታደርጉልኝ ከልብ ከልብ አመሰግናለሁኝ። ቪዲዮውን ከመጀመራችሁ በፊት ላይክ ሸር አድርጉት፣ አበረታቱኝ ማለት ነው። ዛሬ በጣም ኖላዊ ክፍል 43ን ይዤላችሁ ከች ብያለሁኝ ማለት ነው። በጣም የሚያሳዝነን በጣም የሚያስደስትም ነገር ቢኖረውም የሀንዬ አባት ሲያለቅስና ሀንዬ እንደዛ ሆና ሳያት ብከፋም ግን እውነታው ስለወጣላት የሀንዬ እውነታ ስለወጣላት እና ሰላም ስላወቀች ሁሉንም ነገር ለእናቷ ስለነገረቻት በጣም ደስ ብሎኛል። እርግብ በጣም ምስጥና በጣም በሰው ህይወት ላይ የምትጫወት በጣም ጨካኝ አረመኔ፣ በጣም ባለጌ፣ ለራሱ የማይገልጣት ናት ማለት ነው። ሰላም አንቺ ምን ሆነሽ ነው? ሀንዬ ምን ሆነሽ ነው? ሀንዬ ወደ አባቴ ጋር መሄድ አለብኝ፣ አባቴ ጋር መሄድ እፈልጋለሁ ብላ ስትላት ምን ሆነሽ ነው አንቺ? የሀሴትን ፎቶና ቪዲዮውን ካየሽ ወደዚህ በጣም ሰላም አይደለሽም፣ ሰላም የምትነግሪ ነገር ካለ ንገሪ ብላ ብትጠይቃትም ሀንዬ ግን ያለውን ችግር ለመናገር አልፈለገችው ነበረ። እኔ ይህንን እንኳን ለእናንተ የምናገርበት አፍ አይደለም ለራሴ ግራ ስለገባኝ ምን ብዬ ነው የማስረዳሽ ብላ ነበር ለሰላም የነገረቻት ማለት ነው። ሰላም ግን መናገር አለብሽ፣ እንዴት ብድግ ብለሽ ወደ ቤት ትሄጃለሽ? እናቴም አልነገርሻትም ስትላት ምንም ችግር የለውም ተሰማም አልተሰማም የኔ መሄድ ፍቃድ መጠየቅም አያስፈልግም ብላ ነበር። በጣም እየተናደደች እየሄደችው ማለት ነው ከቤት ወጣ። ሰላምም ወደ እናቷ ጋር አምርታ ሀና ከቤት ወጣ ሄዳለች፣ ስለዚህ ከኔ ሀናን ተከትዬ መሄድ አለብኝ ስትላት ሰሞኑን ሀና ሰላም አይደለችም አለች ወይዘሮ ሜላት። ሰላም አይደለችም፣ አባቷም ስለታመመባት ብዙም ነገር ስላለባት ነው መሰለኝ ውጣ ውረድ በጣም በዝቶባታል። አባቷም ስለታመመባት ነው መሰለኝ በጣም ብዙ ውጣ ውረዶች ስለበዙባት የአባቷም ጭንቀት ነው መሰለኝ ሰሞኑን ሀና ሰላም አታለች ነበር ያለችው ወይዘሮ ሜላት። ለራሱ ሰላም አታለች። ሰላም ያጣችበት ማንም የተረዳት ነገር የለም። አባቷ ቢታመም በአባቷ ምክንያት ሰላም ብታጣም ሰላም የነሳት ደግሞ ከአባቷ ህመም በላይ የእርግብ የእሷን ዶክሜንት ሰርቃ እኔ ነኝ ልጃችሁ ብላ መቅረቧና የእሷን ፎቶና ቪዲዮ ካየች ወደዚህ ሀንዬ በለቅሶና በጭንቀት ላይ እንዳለች ሁላችንም እናጋይተነዋል። ሁላችንም ያየነው ነው ቪዲዮውን ማለት ነው። ሀንዬ ተንስታ ከቤት ወጥታ ወደ አባቷ ቤት ስትሄድ ሰላምም እንደዛ ብላ እኔ መከተል አለብኝና ምን እንደሆነች መጠየቅ አለብኝ እናቴ ብላን ነበር ወይዘሮ ሜላትን ሰላም የወጣችው። ወይዘሮ ሜላትም እሺ ተከታያት ችግር የለውም ስትላት እሷም ቤት ስትገባ አባቷ ደግሞ ሕክምና ወይም ወክ ማድረግ ስላለብህ ዶክተሩ እቤት መቀመጥ ብቻ የለብህም ወክ ማድረግ አለብህ፣ ስለዚህ መላወስ አለብህ ብሎ አዘር ይዞት ወጥቶ ነበር። ከቤት ስትገባ አባቷ እቤት ውስጥ የለም ነበር፣ ብቻዋን ነበረች። ገብታ አባቷ ፍራሽ ላይ ቁጭ ብላ እያለቀሰች ነበረ። ሰላም አንኳኩታ በሩን ስትገባ አንቺ ምን ሆነሽ ነው? ለምን መጣሽ? ሰላም ለምን መጣሽ? እኔን ተከትለሽ እንድትመጪ አልፈልግም ነበረ፣ ስለዚህ ለምን መጣሽ ብላ ነበር ሰላምን እየተቆጣቻት ማለት ነው። ሀንዬ ሰላምም ምን እንደሆንሽ ማወቅ ፈልጋለሁኝ፣ ካሁን በኋላ የሆነ ነገር እንድትደብቅኝ አልፈለገውም፣ ያለውን ሁሉ ንገሪ ስትላት እኔ ለራሴ ግራ ስለገባኝ ለአንቺ ምን ብዬ እንደማስረዳሽ አላቅም፣ ግን ካልሽ የኔን ዶክሜንት ሰርቃ ነው እርግብ የኔን ሂስትሪ ሰርቃ ነው ወደ እናንተ የመጣችው። የሰላም የእርግብ ፎቶና ቪዲዮ ከጋዜጠኛው ጋር ቃለ መጠየቅ ያደረገችው የኔ ሂስትሪ እንጂ የእርግብ አይደለም ብላ ስትላት ሰላም በጣም ደነገጠች። ሰላም በጣም እሷን ለመረዳት ሀንዬን ለመረዳት በጣም የምትሞክር ትሁት ልጅ ናት። ቢሆንም ግን በጣም ደነገጠች እና እንዴት እንደዚህማን አይሆንም እርግብ ሀሴት እንደዚህ ማድረግ አትችልም። እንዴት ያንቺን
ዶክሜንት ያንቺን ፎቶ ያንቺን መስቀል ይዛ ነው ቃለ መጠይቅ የተደረገችው ወይም ጋዜጠኛው ጋር የቀረበችው ስትላት፣ አዎ ሁሉም ነገር የኔ ነው፣ የኔን ሂስትሪ ነው ይዛ የቀረበችው ስትላት፣ በጣም ነበር ሰላም የደነገጠችው። ሰላም እርግብ የኔ እህት አይደለችም ማለት ነው? ሀሴት የኔ እህት አይደለችም ማለት ነው? አይደረግም፣ እንደዚህማን አታደርገውም፣ የኔ እህት እንደዚህ አታደርገውም ብላ በጣም ተናደደች። በጣም ስትናደድ ሰላምም አዎ የኔ ሂስትሪ ነው ስትላት፣ አንቺ የኔ እህት መሆን አትቺም ሀና፣ የኔ እህት መሆን አትቺም፣ የኔ እህት እርግብና እርግብ ብቻ ናት ብላ ነበረ ሰላም ከሰላም ከሀና ቤት የወጣችው ማለት ነው። ቁጭ ብላ እያለቀሰች ፈጣሪ እኔ ለምንድን ነው የምትፈትነኝ ወይም የምትበድለኝ ብላ እያለቀሰች ነበረ። አባቷና አሲር አንኳኩተው በሩን የገቡት። አባቷም ለምንድን ነው የምታለቅሽው ልጄ? የሆንሽውን ለምን አትነግሪኝም? ዛሬማ እኔ ደካማና በሽተኛ ስለሆንኩኝ እኔ ለእኔ መናገር ምስጢርሽን ትተሻል ለምንድን ነው ብሎ ቢላትም ሀንዬም አንተም ማስጨነቅ አልፈልግም፣ ምንም የሆንኩት ነገር የለኝም፣ ከዚህ በላይ ከጠየቃችሁኝና ካስጨነቃችሁኝ ከቤት ውጥቼ ሄዳለሁ ብላ ነበር ብድግ ያለችው። አሲርም አባቷም ሀንዬ አባት ከዚህ በላይ አንቺን አልጠይቅሽም፣ አላስጨንቅሽም፣ መናገር ካልፈለግሽ ተይው፣ ዛሬማ ጎሎብኛል፣ ተነስ ሐኪም ቤት እንሄድ እንኳ ብላ ብትለው፣ አይ ካሁን በኋላ እኔ ታክሜ መዳን አልፈልግም፣ መድኃኒቱን አቋርጬ ሕክምናዬን አቋርጬ ለአንቺ መኖር ያለብኝ መስሎ ነበር ሕክምና የጀመርኩት፣ ግን ካሁን በኋላ የመኖር ትርጉም የለኝም፣ እኔ ሕክምናዬን አቋርጬ መሞት ነው የምፈልገው ነበር ያሉት ማለት ነው። የሀኒች አባት ለምን አንቺ ይህን ሁሉ ሚስጥር የምትደብቂኝ ወይም ይህን ሁሉ ነገር የምትደብቂው ለምን እንደሆነ ባትነግሪኝ፣ ዛሬማ ደካማ ሁኛለሁ፣ አዎ በሽተኛ ሁኛለሁኝ፣ ሚስጥር መደበቅ ጀመርሽ ብለው ነበር የሀኒዬ አባት ለሀና ምላሽ የሰጧት ማለት ነው። ወይዘሮ ሚላትም እንግዲህ ካሁን በኋላ እውነታውን ሰምታለች። እርግብም ለአክስቷ ደውላ ነበር። አክስቴ እንደዚህ እያለች ስትል አክስትየዋ ምንም ችግር የለውም እንዳቁት ነበር የፈለኩት፣ እንዳውም እስከዛሬ በጣም ዘግይተዋል፣ እስከዛሬ እንዳቁ ፈልግ ነበረ፣ አሁን በጣም ደስ የሚል እኔ ብዙ መሰናክሎችን ወይም ብዙ እንትኖችን አዘጋጅቼላችኋለሁ፣ ስለዚህ ምንም ችግር የለውም እንዲሰሙ ነበር የፈለኩት፣ እንኳንም ሰሙዋለች። ወይዘሮ ሚላት በማንም ተራ ሰራተኛ እንደዚህ ቤት የመረበሽ እኔ ለእሷ ዝኜ አባቷን ባሳክምላት ወይም እሷን እንደ ልጆች አድርጌ ባያት እንዴት በቤቴ ወይም በልጆቼ መካከል ገብታ ትበጠብጣለች ቤቴን? ካሁን በኋላ እንኳን እኔ ቤት ልትቀመጥ አይደለም ከአዲስ አበባ አንስቼ ነው ወደ ክፍለ ሀገር መወረውራት ነበር ነው ያሉት። ወይዘሮ ሚላት እውነታውን ሲያውቁ ሀንዬን ይቅርታ እንደሚሏት እርግጠኛ ነኝ። የሀንዬ እውነታ ይውጣላት፣ የሀንዬ እንባ ይታበስ የምትሉ ቪዲዮውን ላይክ ሼር አድርጉት።